ነገር ባይመጥን ለይቅርታ ከዚህ በላይ ይገባሻል። እቺ ለማርኛ ለማን ይወሰደችው? ብሌን ነው እዚህ ቤት ከዚህ ቻይና ወጣ ገረድ ውጪ ማለ ይባል ሀብል አይተሻል? አላየሁም ትይ። ዝም በይ ሌባ ታውጫታለሽ። እስኪ አንገትሽ እኔ ከተሽው ጭራሽ ወደ እኔ መጠቆም ጀመርሽ? አንተ ተንኮለኛ ለተንኮል እንደሰጠኝ ገብቶኛል። እንዳንተ አይነት ሰው ደግሞ መቼም ለሰው አያስብም። እኔ ብሌን የዋህ ነኝ እንጂ የፈለከውን ነገር የምታደርግብኝ ጅል ሴት አይደለሁም። ወይ ስራ ጨርሻለሁ። እናቴ ጋር ደርሼ ልምጣ? እሺ ችግር የለም ሂጂ። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። አደራ ድራማ እንግዲህ የብሌን እናት በባለፈው በክፍል 9 ላይ የብሌን እናት ወደ ሰላም ቤት ድንገት እንግዲህ በራቸውን አንኳኩታ ስትገባ ሁላችንም አሁን ላይ የብሌን እውነት ሊወጣ ነው ብለን እንግዲህ በተስፋ ስንጠብቅ ነበረ። ነገሩ ግን ተገላቢጦሽ ሆኗል። ሲጀመር ለብሌን አሳዳጊ የሰላምን ቤት ማን አሳያት የሚለው ራሱ ሌላ ጥያቄ ነው። እንግዲህ በባለፈው ክፍል ታሬ ብሌን ጋር ደውሎ አሳዳጊ እናትሽ በጣም መጥፎና ውሸታም ሴት ናት፣ እናትሽ በህይወት እያለች ሞታለች አለችሽ፣ ነገር ግን እናትሽ ሰላም በህይወት አለች ብሎ የነገራት ነገር ነበረ። እና እንግዲህ በዛም የተነሳ ብሌን ትናደድና ቤቱን ለቃ ትሄድና ወደ ቤተክርስቲያን ሄዳ ብቻዋን ማልቀስ ትጀምራለች። በመሀል እንግዲህ ዳግም ይደውልላትና የት ነሽ ይላታል። እሷም የት እንዳለች ትነግረዋለች። ታዲያ ወደ ሰላም ቤት አትመጭም እንዴ ሲላት፣ አይ ሰላምን መጥፎ ቃል ተናግሬያት ስለወጣው ወደዛ ቤት ተመልሼ አይኗን ማየት አልችልም ብላ ያው የተናገረቻት ነገር እንግዲህ የብሌን አሳዳጊ ስልክ ስትደውል ቃል ታነሳውና ልጅሽ የምትሰራው ልጆችን ማስጠናት ሳይሆን የሰው ቤት ገረዱራ ነው፣ እዚህ የኛ ወጥ ቀቃይ ናት በማለት በዛ ላይ ደግሞ እዚህ ቤት እናቴ የካንሰር ታማሚ ናት እያለች ገንዘብ እየለመነች ትገኛለች በማለት የሚያስጠላ ቃል ለብሌን አሳዳጊ ቃል ተናግራ ስለነበረ ነው። የብሌን አሳዳጊና ብሌን የተቀያየሙበትን ምክንያት ከሰላም ጋር የተቀያየሙት በዚህ ጉዳይ ነው። ለምን እሷ አሰሪሽ እንደዛለችኝ ስትላት ሰላምና የመሰላትና ብሌን ሰላምን እንዴት ጥሩ ሰው ትመስይ ነበር፣ እንደ እናቴ ነበር ማይሽ፣ እንዴት እንደዚህ ታረጊያለሽ፣ እንዴት ለእናቴ እኔ ቤት ትለምናለሽ ብለሽ ትነግሪያለሽ ብላ ተናግራ ስለነበረ ነው አስቀይሜያታለሁ ያለችው። እና እንግዲህ እሱ ደግሞ ዳግም ማለት ነው ወደ ሰላም ቤት በመሄድ እባክሽ ብሌን አሁን ከአሳዳጊው ጋር ተጣልታ ቤተ ክርስቲያን በር ነው ያለችው። እናም እያለቀሰች ስልክ ደወለችልኝ፣ እባክሽን ይቅርታ አድርጊላትና ወደ ቤት መልሻት ወደ ስራው እያላት ነበረ። ሰላምም እንግዲህ ጠርታት እናትሽ ጋር አስታርቅሻለሁ እና ደግሞ ወላጅ እናትሽን ደግሞ አብረን እንፈልጋታለን አለቻትና ነገር ግን እስኪ ስለ ወላጅ እናትሽ ትንሽ መረጃዎች ስጪ ብላት ነበረ።
ቃል በድንጋጤ እንዴ እናቴ ምን እያልሽ ነው? እንደምታያት እኮ ብሌን ደክሟታል፣ አትጠይቂ አታያት በማለት ነገሩ እንዲድበሰበስ አድርጋለች። በዛ የተነሳ እንግዲህ ድንገት የብሌን እናት ወደዛ ቤት ትመጣለች፣ አሳዳጊዋ ማለት ነው። ግን እዛ ቤት ስትመጣ መጀመሪያ ታሬ ጋር ተነጋግረው ነበር። አሁን ላገናኛት ሊሄድ ነው ብላ ነው ሄደች ወደዛ ቤት። ምን አስባ እንደሆነ አላውቅም። የምታውቀው ነገር ራሱ ያለ ይመስለኛል። ሰላም የራሷ የብሌን እናት ብላም ያሰበች ይመስለኛል። እንዴት እንደሆነ ባላውቅም ግን መጀመሪያ ከቤት ስትወጣ ከሰላም ጋር ልታገናኛት ልጇን ነበር ሄደችው። ነገር ግን ወደ ሰላም ቤት ሰተት ብላ ሄዳ እንግዲህ ዳግም በህልሙ ያያት ሴት ያቺ የሆነ ቦታ የሚያውቃት ሴት መሰለችው ሲያያት። እሷም ደግሞ ይሄን ልጄት ነው የማውቀው እያለች እናትና ልጅ ለሰከንድ ተፋጠው ነበር። ዳግምና ገነት የብሌን አሳዳጊ ማለት ነው። ትክክለኛ ልጇ ካጠገቧ ቆሞ ግን ማን ነው ማናት እየተባባሉ ነበር ሁለቱም ማለት ነው። እንዴት እንዳሳዘኑኝ እና እንግዲህ ነገር በዚህ መሀል እያለ ሴትዋ ግን መታ ብሌንን ይቅር በይኝ ልጄ፣ ከእናትሽ ጋር አገናኝሻለሁ፣ ይቅር በይኝ፣ እኔ እኮ ልጅሽን እንገለዋለን ብለው አስፈራርተውኝ ነው እንደዛ ያደረግኩት ብላ ብሌን እግር ትደፋና ይቅርታ ትጠይቃታለች። እና እንግዲህ እናትሽንም ደግሞ እዚሁ ሰፈር ናት፣ ስለዚህ እናገኛታለን በማለት ብሌንን ይቅርታ ትጠይቃታለች። ነገር ግን ድንገት አቶ በኃይሉ እየሮጠ ወደ ቤት ይመጣል። አቶ በኃይሉ ታሬ ደውሎለት ነው የብሌን አሳዳጊ እናትና ልጅን ልታገናኛቸው ወደ ቤት ሂዳለች ስላለው እየከነፈ ወደ ቤት ይመጣል። ግን ሲመጣ ገነት ምንም ነገር አልተናገረችም ለብሌን። ብሌንን ይቅርታ ብቻ ነው የጠየቀቻት። ከዛ ግን ዘወር ስትል አቶ በኃይሉ ነው ልጅ እዚህ ሰውዬ ቤት ነው እንደምትሰሪው? ይህ አረመኔና ጨካኝ ሰውዬ እኮ ያንን የስራ ቦታ የሚሰጠኝን ወረቀት እኮ ቀዳዱ የጣለው ይሄ ሰውዬ ጨካኝ ሰውዬ ነው። ከሱ ቤት ነው የምትሰሪው ብላ ገነት ትጮኻለች። ሰላም ደነገጠችና እንዴ ወንድሜ እኮ በጣም ጥሩ ሰው ደግ ሰው እንደሆነ ነበር የማውቀው፣ እንዴት አደርጋለህ ብላ እንግዲህ ሰላም አቶ በኃይሉ ላይ ስትጮህበት ሄዶ ገነት ስር ተደፍቶ ይቅር በይኝ ገነት፣ አጥፍቻለሁ፣ ያኔ ደህና አልነበርኩም እያለ እንግዲህ መጮህ ይጀምራል ማለት ነው ሰውየው። እና እንግዲህ በዚህ የተነሳ ነበረ እግሯ ስር ተደፍቶ ይቅርታ ሲጠይቃት የነበረው፣ ግን የውሸት ነበር ሲጠይቃት የነበረው። እንደውም ሌላ ተንኮል እያሰበላት ነበረ። አቶ በኃይሉ የሚባል ሰው እንግዲህ በጣም ክፉና ተንኮለኛ ሰው ነው። ምንም አይነት ለሰው ርኅራኄ የሌለው ማለት ነው። አቶ በኃይሉ አሁን ላይ ለወይዘሮ ገነት ወይም ደግሞ ለብሌን አሳዳጊ ሌላ ወጥመድ እያዘጋጀላት ይገኛል። እንግዲህ የአቶ በኃይሉ ሚስጥር አሁን ላይ ሶስት ሰው እጅ ላይ ይገኛል። አንደኛው እንግዲህ ዳግም ነው። ሁለተኛዋ ደግሞ ቃል ናት። ሌላኛው ደግሞ እንግዲህ እሱን ጥሎ በሱ ቦታውን መቆጣጠር የሚፈልግ እና እሱን ማጥፋት የሚፈልገው ታሬ ማለት ነው። የራሱ ረዳት ተላላኪ ሆኖ የሚሰራው ማለት ነው። እና እንግዲህ አቶ በኃይሉ ሆን ብሎ የብሌን እናት እግር ስር ተደፍቶ ይቅር በይኝ በሰዓቱ ተናድጄ ሌላ ሀሳብ ውስጥ ሆኜ ነው እያለ፣ እሷ ግን አረ እንዳይገባም እኔ እንደዛ ሆን ብለህ መስሎኝ ነው በማለት እንግዲህ ነገሩን ስትመልስ፣ ሰላም ግን ወንድም ምንድን ነው እንዴት ወንድሜ እንደዚህ አይነት አስነዋሪ ስራ የሚሰራ አይመስለኝም ነበር ብላ ነበረ። እና ይቅር በይኝ ካለ በኋላ ግን ሌላ ወጥመድ ለብሌን አዘጋጀላት። ብሌንን ወደ ቢሮ እንድትመጣ ይጠራትና በጣም በውድ ዋጋ የተገዛ ለሰላም ገዝቶ የሰጣት አንዱ የአንገት ወርቅ ነበር ሀብል። እና ያን ወርቅ ይወስድና በኪሱ ያስቀምጣል እርሱ ጋር። እናም በማሸጊያ አሽጎ ብሌንን ይጠራትና ላደረግኩት ነገር ይቅር በይኝ፣ እናትሽ ላይም ላደረግኩት ነገር ይቅር በይኝ፣ ሰሞኑን መሬቱ እንዲሰጣት ወረቀቱን እንዳዲስ አዘጋጃለሁ በማለት ብሌንን ይነግራታል። እና ላደረግኩት ነገር እንግዲህ ይቅርታ፣ ስለዚህ ለዛ ማካካሻ ደግሞ አንቺን በጣም ብዙ ነገር በድዬሻለሁ፣ አንቺ የማታውቂያቸው ነገሮች፣ ስለዚህ ልክስሽ ፈልጋለሁ በማለት አንድ የታሸገ ስጦታ ይሰጣታል ብሌን። ብሌንም እንግዲህ በደስታ ፈርታ ነበር። በእርግጥ ሰውየው ጥሩ አይነት አስተሳሰብ እንደሌለው ስለምታውቅ ፈርታ፣ ግን ተቀብለው የታሸገውን ነገር ትከፍተዋለች። ከሷ አጠገብ ስታየው የአንገት ሀብል ነው፣ በጣም ውድ ወርቅ ነው። እና እንግዲህ ብሌን ግራ ይገባትና ደስም አላት።
በሁኔታው እንዴት እንደዚህ ይገባኛል ወይ ብላ ማለት ነው። እናም ብሌን ወርቁን ይዛ ወደ ቤት ትሄዳለች። አቶ በኃይሉ ግን ሌላ ተንኮል አሰበ። ሰላምን ሆን ብሎ እራት ልጋብዝሽ ይላትና ያኔ የገዛውልሽን ያንን ወርቅ አድርጊው ይላታል። ሰላምም እንግዲህ በሀሳቡ ተስማማና እራት ለመብላት ዘንጣ ያንን ወርቅ ለማድረግ ትሞክራለች። ነገር ግን እሱ የሰጣት ስጦታ ወርቅ ይጠፋል። የት ሄደ ይባላል። በመጨረሻም እንግዲህ ያ የሰጠኝ ወርቅ እኮ ጠፋ የት ሄደ ብላ ስትጠይቀው ነበረ። እንዴት ይጠፋል? ማን ሊወስደው ይችላል? በጣም ውድ ብር እኮ ነው እያለ እሱም መጮህ ይጀምራል። ታዲያ ማን ወሰደው ሲባል እርግጠኛ ነኝ ብሌን ናት የወሰደችው የሚሆን አለ። ብሌን ግን ከዛ ቀደም ሰውየውን መቼም ሰውዬ ለእኔ አስቦ አይመስለኝም ይህን ነገር ያደረገው ሆን ብሎ ወጥመድ ውስጥ ሊያስገባ ይፈልጎ ነው ትልና ወርቁን ወስዳ የራሱ ኪስ ውስጥ አስቀምጠው ነበር። ብሌን ጎበዟ ብሌን እኔ ብሌን ሞኝ አይደለሁኝም ዝም ልል እችላለሁ እንጂ ሞኝ ሆኜ አይደለም ብላ ወስዳ ወርቁን ሰውየው ኪስ ውስጥ አስቀምጠለታለች የአቶ በኃይሉ ጋር። እናም እንግዲህ አቶ በኃይሉ እርግጠኛ ነኝ ብሌን ናት የወሰደችው ብሎ ለሰላም ይነግራታል። ሰላም እሷ ይሄን አታደርግም፣ እሷ ይሄን በፍጹም አታደርግም ስትል ነይ ብሎ ወደ መኝታ ቤቷ ይወስዳትና ብሌንም በጥፊ በመምታት አምጪ ወርቁን እያለ በጥፊ ይመታታል። እሷም አላየውም ብላ እንግዲህ ልብሷን ግልብጥብጥ አድርጎት ነበረ። በጣም በሚያሳዝን ሁኔታ ሰላም ትመጣለች። ልጅቷን በጥፊ መቷታል። ከዛ ግን የለበሰው ጃኬት አውልቆ ሲጥለው የራሱ ኪስ ውስጥ ወርቁ ተገኘ። እናም ሰላም ይሄ ሆን ብላ እኔና አንቺን ለማጣላት እሷ ናት ያስቀመጠችው እያለ እንግዲህ ቢለፈልፍም ሰላም ግን ትናደድና አቶ በኃይሉን በጥፊ በመምታት ውጣልኝ ከቤቴ ብላ እንግዲህ ከቤቱ አባረዋለች። ብሌን የሰራችው ስራ በጣም ደስ የሚል ነው፣ በጣም ደስ የሚል ነገር ግን ሰውየው አሁን ላይ በኃይለኛው ይነሳባታል። እርግጠኛ ነኝ ሊያጠቃትም ይሞክራል ብዬ አስባለሁ። አሁን ላይ በኃይሉ ሚስጥሮቹ ሁሉ ብቅ ብቅ እያሉበት ስለሆነ ያገኘውን አጋጣሚ ተጠቅሞ ብሌንን እንዳይጎዳት እየፈራሁኝ ነው። ብሌን እንግዲህ እንደዚህ እሱ እንደሸወዳት እሷም መልሳ ያንተ ወጥመድ ውስጥን ያልገባም ብላ የሰጣትን ወርቅ የራሱ ኪስ ውስጥ መልሳ አስቀምጣ በእህቱ ፊት አዋርደዋለች። እንዴት ምንም የማታውቀው ልጅ በጥፊ ትመታታለህ እራስ ሰርቀህ ብላ እንግዲህ ወንድሟን በጥፊ መታ ከቤት አባረዋለች። ሌላው ደግሞ ቃል ናት። እንግዲህ ቃል አሁን ላይ በጣም ጸባይዋ አጸያፊ እየሆነ መጥቷል። እናም እንግዲህ ብሌን ምግብ ወስዳ ስትሰጣት ነበረ። እንግዲህ እሷ የማን ልጅ እንደሆነች እሷ ታውቃለች አባቷንና እኔ የእንትና ልጅ ይሄን አልበላም ብላ የአባቷን ስም ትጠራለች። ይህ ነገር ሰላም ድንገት ሳሎን ነበረችና ተሰማታለች። ምንድን ነው ያልሽው ስትላት አይ እኔ እኮ ይሄን መብላት ስለማልችል ነው ያልኩት እናቴ ስትል አይ የማን ልጅ ነበር ያልሽው? ማን ነበር ያልሽው አባትሽን ብላ ስታፋጥጣት ነበረ። እንደገና ሀሳቧን ለማስቀየር ቃል ታለቅስና በልጅነት ያውጥሽ ጥለሽኝ እናቴንም ሆነ አባቴን ታውቃለሁ እንዴት እንደዚህ ትጠይቂኛለሽ ብላ እንግዲህ አንጀቷን በመብላት ሰላም እንድታባብላት አድርጋለች። ሰላምም ይቅር በይኝ ልጄ የኔ ጥፋት ነው በማለት እንግዲህ ቃልን ስታባብላት እያየን ነው። ቃል ግን አሁን ላይ ተንኮል ጀምራለች። በተለይ ብሌን ላይ ብሌን እዛ ቤት እንድትወጣ ትፈልጋለች። እናም እንግዲህ ብሌን የምትሰራውን ምግብ ሂዳ ምግብ ስሪልኝ ብዬሻል ነበር እንዴ ስትላት ይሄው ቆንጆ ምግብ እየሰራውልሽ ነው ትላታለች። እናም እንግዲህ ሂዳ ምግቡን ወጡን ነበረ በጭልፋ እየጨለፈች መሬት ላይ ስታፈስ የነበረው። በመጨረሻ እንግዲህ ዳግም ይህን ነገር አይቶ ሊያግዛት ሲል እኔ የዚህ ቤት ሰራተኛ ነኝ፣ ስለዚህ አንተ አይመለከትም ራሴ ያጸደዋለሁ ሲላት ነበረ። አይደለሽም እያሉ ሁለቱ ሲከራከሩ ነኝ አይደለሽም እያሉ እንግዲህ ዳግም ሊስማት ሞክሮ ነበረ ብሌንን ማለት ነው። ልጁ ሳይወዳት አይቀርም። ይህ ነገር በዚህ እያለ እንግዲህ የብሌን አሳዳጊ አንድ ጥፋት አጠፋች። እንግዲህ ማን እንደነገራት ባላቅም ፎቶውን አንሺ ያላት ሰው ይኖር አይኖር አላቅም። ስልክ ደውሎ እስከ ዛሬ ተሰቅሎ የኖረውን ፎቶ ማለት ነው። ያ ፎቶ ማለት ልጇ ዳግም ጋም አለ። ያ ለዘመናት አስቀምጠው የነበረውን ፎቶ ከተቀመጠበት አነሳችው ይመስለኛል። የሆነ ሰው ደውሎ እንድታነሳው ያስፈራራት ሰው ያለ ይመስለኛል። እናም የተሰቀለውን ፎቶ ወዲያው እንዳነሳችው ነበረ ብሌንና ዳግም ወደ ቤት የመጡት።
ዳግም ብሌን እናቴን ልጠይቃት ልሄድ ነው ስራ ጨርሻለሁ ትላታለች ሰላምን አሰሪዋን ማለት ነው። ሰላምም እንግዲህ ትፈቅድላትና ወደ ቤቷ ትሄዳለች ብሌን። ነገር ግን ዳግም እኔም አብሬት ልምጣ እናትሽን ልተዋወቃቸው በማለት አብሯት ወላጅ እናቱ ቤት ሄዷል። ዳግም እናቱ ቤት ከሄደ በኋላ ይሄ ቤት የሆነ ነገር ያስታውሰኛል፣ የሆነ ያደግኩበት የማውቀው ሰፈር ይመስለኛል እያለ በጣም ግራ ተጋባ። የእናቱ ቤት ነው በነገራችን ላይ እውነትም ያደገበት የራሱ ቤት ነው። ነገር ግን ሲሄድ በልጅነቱ ስለጠፋ ነው የረሳው እንጂ ያንን ሰፈር በልጅነቱ ያውቀዋል። እና ያደግኩበትና የኖርኩበት ቤት ነው የሚመስለኝ አለ። ነገር ግን እናትየዋ የተሰቀለውን ፎቶ አንስተዋለች። እናም እናትየዋም ስታየው ይሄን ልጅ የት ነው የማውቀው፣ ቆየ ማን ነው ልጅ እያለች ሁለቱም በውስጣቸው እየተፈላለጉ ይገኛሉ። ደስ የሚለው ነገር ግን አሁን ላይ እናትና ልጅ ተገናኝተዋል። እንግዲህ ብሌንም የወላጅ እናቷ ቤት ሰራተኛ ሆና በየቀኑ የወላጅ እናቷን እቅፍ እያገኘች ትገኛለች። አሁን ደግሞ ዳግም የብሌንን አሳዳጊ በአካል እየሄደ እንግዲህ ቤታቸው ምግብ በመብላት ጀምረዋል። ሴትዋ ጋርም መቀራረብ ጀምረዋል። ያ ማለት እንግዲህ ያው እውነታው መውጣቱ አይቀርም ካጠገቧ እስከሆነ ድረስ ማለት ነው። እና እንግዲህ የነገር ድብልቅልቁ ከወጣ በኋላ ነበረ ዳግምና ብሌን ወደ እናትዋ ቤት ወደ አሳዳጊዋ ቤት ይዛ ሄደችው። እናም እናትየዋ በቃ የሆነ ቦታ ማቀህ እየመሰለኝ እያለች እሷም ግራ በመጋባት ታየዋለች። ብሌን ግን እናቷን አንድ ጥያቄ ጠየቀቻት። ፎቶሽ የት ሄደ? ፎቶሽን ለምን አነሳሽው አለቻት። ያ ፎቶ ቢኖር አሁን ዳግም እናቱን በቀላሉ ያገኛት ነበረ። ነገር ግን ፎቶን አንስተውታል። ፎቶ ከተነሳ ደግሞ ዳግም አሁን ላይ እንግዲህ ቃል ብሌን ላይ በጣም እየተቀየረችባት ትገኛለች። ብሌን እዛ ቤት ተማራ እንድትወጣ ነው የምትፈልገው። ብሌን ደግሞ ውስጧ በጣም የተጠራጠረው ነገር አለ። ቃል እናቷ ላይ የምታደርገው የምትዋሸው የምትሰራው ተንኮል ሁላ ብሌን እንድትጠረጥራት እያደረገቻት ነው። በዛ ላይ ደግሞ ስለ ብሌን የሆነ ነገር ሲባል ቃል ትደነግጣለች። እንግዲህ ካያችሁ በተደጋጋሚ እናቷን በመርዝ ለመግደል ስትሞክር የነበረች ልጅ ናት። እሷ አልበቃት ብሎ ደግሞ እንግዲህ ሌላ ተንኮልም ጀምራ ነበረ። እናም ብሌን እንግዲህ እየተጠራጠረቻት ትገኛለች። በዛ ላይ ደግሞ ዳግም የሚያውቀው በጣም ብዙ ሚስጥር አለ። ዳግም ሚስጥሩን ከተናገረ ወይም ደግሞ ምናልባት ብሌን የሰላም ልጅ እንደሆነች ያውቃል። ነገር ግን ብሌን ማን እንደነበረች እዚህ ቀደም አያውቅም ነበር። አሁን ላይ ግን እሱ ራሱ የሆነ የተደበቀ ነገር እንዳለ እየጠረጠረ መጥቷል። በቅርቡ ብሌን ሰላም እናቷ እንደሆነች ልደርስበት ትችላለች ብዬ አስባለሁኝ። አቶ ባይሉ ካልቀደማት ማለቴ ነው። እሷን ማጥፋት ይፈልጋል ከጨረሹ። ምክንያቱም የሆነ ቀን እናትና ልጅ መገናኘታቸው አይቀርም ብሎ ስለሚያስብ ማለት ነው። ውድ ቤተሰቦቼ አደራ ድራማ ክፍል 10 ይሄን ይመስል ነበረ። በክፍል 11 እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ቸር ቆዩልኝ።